ዋይ ዋይ ማሻአላ እውነቴን ነው። ምርጥና ቆንጆ የዱቄት እንጀራ ማለት ነው። እንደዚህ ሰርታችሁ ብሉ። ገባ አርጋችሁ ስታምሱት ደግሞ በጣም ነው አይኑ የሚያምረው ማለት ነው። እኔ ይሁን ማታን አብክቼ ያሳደርኩት ከዛ በኋላ ደግሞ ጠዋቱን ጋገርኩት ማለት ነው። ምክንያቱም በቀኑም ሰርታችሁ ወዳው መጋገር ትችላላችሁ። ነገር ግን አይኑ አያምርም ማለት ነው። እና በጣም ቆንጆና አሪፍ እንጀራ ነው ማለት ነው። ሰርታችሁ ብሉ። የውጭ እንጀራ ከምትገዙ እንዲህ ሰርታችሁ ብሉ። አልጫ ወጥ እየሰራው ነው እንግዲህ። ዶሮ ወጡን አይታችሁታል እንግዲህ። ይሄ አልጫ ወጥ ነው፣ ድንችና ጀዘር ማለት ነው። ዛሬም በዚህ መልኩ ጋግሬ ጨርሻለሁ ማለት ነው። ውስጡም እንዴት ያምራል መሰላችሁ፣ ልነግራችሁ አልችልም። እውነቴን ነው የሚላችሁ። በጣም ቆንጆና አሪፍ እንጀራ ነው። ጋግራችሁ ብሉ። ዱቄት ነው እንግዲህ። ይሄን የመሰለ እንጀራ የጋገርኩበት ጥሩ አርገን ከሰራ ነው ከጤፍ የተሻለ እንጀራ ነው የምንጋግረው ማለት ነው ቤተሰብ። እና ለቤቴ አዲስ የሆናችሁ ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ ነዋሮች ሼር እና ላይክ ያደረጋችሁ አበረታቱኝ እላችኋለሁ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ እዝነታችሁ ይብዛልኝ እያልኩኝ ዛሬ ቁርስ ይዤላችሁ መጥቻለሁኝ። ሚያምርና ሚጣፍጥ ቁርስ እንግዲህ ሰርቻለሁ። እንዳትሉኝ እሺ። እና ሴትዮዋ ሳታኝ ሰርቼ ነው ማለት ነው ሲያምረኝ እኔና እህቴ ልንበላ ቁርስ ገንፎ ሰርተናል ማለት ነው። ኑ እንብላ። እንግዲህ የሩጫ ገንፎ ስለሆነ በደንብም አላስተካከልኩትም ማለት ነው። ምክንያቱም በሩጫ ስለሰራሁት ማለት ነው። እና ኑ እንብላ። ምርጥ ገንፎ ሰርቻለሁኝ። ገንፎ አሪፍ ነው፣ ነገር ግን በሩጫ በደንብ አድርጌ አልሰራሁትም ማለት ነው ቤተሰቦቼ። እና ኑና እንብላ። ዛሬ ገንፎ ሰርተናል። የገንፎ ቀን ነው። አራሶች ብቻ እኮ አይደለም ገንፎ መብላት ያለባቸው፣ እኛም እንግዲህ መብላት አለብን። አረቦች ይሰራሉ፣ ነገር ግን እንደኛ ኢትዮጵያኖች ሳይሆን እነሱ በመረቅ በስጋ እና እንደዛ ነው። እንደኛ ቅቤ እንደዚህ አርጎ አይበሉም፣ አያውቁም ማለት ነው። ነገር ግን በማርና በቅቤ ይበላሉ፣ እንደኛ በርበሬ አያረጉም። እና ደግሞ ቪዲዮን ላይክ እያረጋችሁ ቤተሰቦቼ፣ ዛሬ ደግሞ እቺን ይዤ መጥቻለሁኝ። በቅንነት ለራስ ነው። ቻናሌ እየሞተብኝ ነው። ላይክ እና ሰብስክራይብ አርጉልኝ ማለት ነው። አበረታቱኝ። እናንተንም እንግዲህ ይጠብቅልኝ አላህ Subhanahu Wa Ta'ala። ፈጣሪ ሀገራችንን ሰላም ያርግልን። እምዬ ኢትዮጵያ ለዘላለም ትኑር። ሀገራችን ሰላም ትሁንልን እና ሰላም ሲኖር ነው ሀገራችንም እኛም እንትን አርገን ደስተኛ የምንሆነው ማለት ነው። ሀገር ሁሌ እንትን ከሆነች ምስኪኖቹን የሚበሉትን የሚለፉትን ሁሌ የምታረክፍብን ከሆነ ግን ለፍቶ አዳሪዎቹን እኛም በጣም እናዝናለን ማለት ነው። እና ቤተሰቦቼ እስከዛ ላይክ እያረጋችሁ አበረታቱኝ እላችኋለሁ። እናንተም በየዓለም ዳርቻ ያላችሁ ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ኑ እንብላ። ገንፎ ምርጥ ነው፣ አሪፍ ነው ገንፎ ማለት ነው። አያችሁት? ያ ሰላም ምን የመሰለ ገንፎ መሰላችሁ። እሺ ቤተሰቦች አሁን ደግሞ ቡና እንቀዳለን እንጠጣለን ማለት ነው። እንግዲህ የኢትዮጵያ ደላ ባይኖረንም ብስሚላ እንግዲህ ካሜራ ይዤ መግዳት ስለማይመቼ ማሻአላ ተባረካለ። ምርጥ አይን ያለው ቡና አያችሁ። ዋው ለኔና ለሂቴ ነው። ያ ሰላም እንግዲህ ቢቆሽም ቦታ እንግዲህ እንውጣጡ ቡና እንጠጣ። ይሄን ይመስላል ቡናው። ማሻአላ ተባረካላ። የኢትዮጵያ ቡና ማለት ነው። ቆሎ ደግሞ ይሄው ቆልታችሁ ብሉ እላችኋለሁኝ። እናም ደግሞ ቪዲዮውን ላይክ ማድረጉን እንዳረሱ
እያን እንግዲህ እናስታውሳችኋለን። በያለ አፎን ማለት ነው። በየዓለም ዳርቻ ያላችሁት ማለት ነው። አላህ ይጠብቃችሁ፣ ፈጣሪ ይጠብቃችሁ። እወዳችኋለሁኝ። ኢትዮጵያ እምዬ ለዘላለም ትኖርልን፣ ሀገራችን ሰላም ያርግልን፣ ከክፉ ሁላ አላህ ይጠብቅልን፣ ፈጣሪ ይጠብቅልን እያልኩኝ ውድ ኢትዮጵያውያን፣ ውድ ኤርትራውያን ሰላማችሁ ይብዛልኝ እያልኩ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።